ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንዴት አላችሁ? ከሀገሬ ቴሌቪዥን ሳምንታዊው ሀገሬ ትንታኔ መሰናዳችን ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ እንወያይ እዚህ ስቱዲዮ ተገኝተናል። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ለሚቀጥሉት ደቂቃዎች ቆይታ እናደርጋለን። የመካከለኛው ምስራቅ ጦርነት በአዲስ መልኩ አገርሽቷል። ኢራን በሆርሙዝ ሰርጥ እንዲሁ በተለያዩ የገልፍ ሀገራት ላይ ጥቃት መፈጸሟን ተከትሎ በዚያ ያለው ትኩሳት በአዲስ መልኩ ተቀጣጥሎ ተገኝቷል። እዚህ ላይ ሰፊ ቆይታ እናደርጋለን። ትራምፕም አዳዲስ ዛቻዎችን እያሰሙ ይገኛሉ። እንዲሁም የተለያዩ የገልፍ ሀገራትም በተለይ በዋናነት ደግሞ በዩኤኢ ላይ የተፈጸመውን ጥቃት እያወገዙ ይገኛሉ። በዚህ ላይ ሰፊ ቆይታ እናደርጋለን። እናንተ እስከ ፍጻሜው ድረስ በድጋሚ አብራችሁን ቆዩ። አይደል እንዴት አለ? እንደምን አለ? ሁሉ መልካም አለን። እንግዲህ የመካከለኛው ምስራቅ ጦርነት ያዝ ለቀቅ ሞቅ በረድ እያለ አሁን እዚህ ነጥብ ላይ ተገኝቷል። በተለይ በፓኪስታን ይደረጋል ተብሎ ሲጠበቅ የነበረው ሁለተኛው ዙር የሰላም ድርድር መክሰሙን ተከትሎ ኦፊሻሊ ወይም ደግሞ እሱን ሊጠናክሩ የሚችሉ እንቅስቃሴዎች መገታታቸውን ተከትሎ በሁለቱም በኩል ደግሞ ግትር የቅድመ ሁኔታዎች መያዛቸውን ተከትሎ ደግሞ ተኩስ አቁም ስምምነቶች የበለጠ የራቁ ግጭቶች ደግሞ እየሰማን ነበር። ባሳለፈው ሳምንት እኛም ስንገባ በእርግጥ ቀጥተኛ ጥቃቶች አልነበሩም፣ ግን ጠንካራ የሆኑ መዛዛቶች ነበሩና ያኛው አሁን ደግሞ የበለጠ የራቀ መጥቶ በቀጥታ ወደ ጥቃት መሰናዘር ውስጥ ገብተዋል። ይህ እንግዲህ እንደሚታወቀው ከጥቂት ሳምንታት በፊት የተኩስ አቁም ስምምነት ከተደረሰ በኋላ ለመጀመሪያ ጊዜ ነው እንግዲህ ጥቃት የሰነዘሩት። ኢራን በተለይ በዩኤኢ በተባበሩት አረብ ኤሚሬትስ የትልቅ የነዳጅ ኢንዱስትሪ ዞን ላይ ጥቃት ፈጽማለች። በዚህ ጥቃት እንግዲህ ወደ 3 የሚደርሱ ህንዳውያን ጉዳት ስለማስተናገዳቸውን የተዘገበው። ከዛ ባለፈ እንዲሁ ፋሲሊቲው በኋላም በስፋት እንመጣለን። በጣም ትልቅ ፋሲሊቲ ነው። ለዩኤኢ ኢኮኖሚ የጀርባ አጥንት ተብሎ የሚነሳ ፋሲሊቲ ነው። እዚህ የመሰረተ ልማት ላይ ነው እንግዲህ ጥቃቱ የተፈጸመው። ይህን እንግዲህ በርካታ ሀገራት ያወገዙት ይገኛሉ። ይህን ጥቃት ደግሞ ኢራን ልትፈጽም የቻለችበት ዋናው ምክንያት ደግሞ በዶናልድ ትራምፕ የቀረበው አዲስ ፕሮጀክት ነው። ይህ እንግዲህ ፕሮጀክት ፍሪደም ተብሎ የተጠቀሰው ዘመቻ በሆርሙዝ ሰርጥ ላይ የሚተላለፉ መርከቦችን እየሸኙ ወይም በዛ ላይ የአሜሪካ ባህር ኃይል እንቅስቃሴውን የበለጠ ያጠናክርና በነጻነት እንዲያልፉ የማድረግን እንቅስቃሴ ነው። ይህ እንግዲህ ሲሆን የበለጠ ወደ ኢራን ድንበር ገፍቶ የመግባት ወይም ደግሞ ኢራን አሁን ላይ የሆርሙዝ ሰርጥ በእጄ ነው የባህሩ የሰርጡ ጌታ እኔ ነኝ በሚል የያዘቻቸው አካባቢዎች አሉ አይዲያሊ። ስለዚህ ያንን የበለጠ ገፍቶ የመምጣትና ያንን አካባቢ ከኢራን ስጋት ነጻ የማድረግ እንቅስቃሴዎች በዚህ ዘመቻ ውስጥ ተካተዋል። ይህን ተከትሎ ነው እንግዲህ ኢራን እንደ ማስጠንቀቂያም እንደ አታስቡት የሚመስል አይነት ዛቻን ያስተላለፈችበት ጥቃት ሆኖ ተመዝግቧል። በዚህ ጥቃት ላይ ምን ጉዳዮች ተስተናገዱ፣ በቀጣይ ለሚኖረው ደግሞ የድርድር ሂደትስ ደግሞ ምን አንድምታ ይኖራል የሚለውን መግቢያ እናድርገው። ምናልባት የድርድሩን ነጥብ በተደጋጋሚ አነስተ ነው ነበረ። ድርድሩ እንዴት እየሄደ ነው፣ ምንስ ይጠበቃል የሚሉትን ነገሮች ስናነሳ ነበር እና በዚህ መሀል ካነሳናቸው መካከል ይሄ ድርድር ይሄ ጦርነት በሁለቱ መካከል ያለው ግጭት ወደ ድርድር የመምጣት እድል አለው የሚለውን ጉዳይ ስናነሳ ምን ያክል የጠበበ እንደነበረ ባለፉት ጊዜያት አነስተናልና አሁንም በተግባር የታየው ነገር ያ ነው። ትራምፕም የሚያነሷቸውን የሚቆሰቁሱ ሀሳቦችን አያቆሙም። ከዛ ባለፈ ከሀሳብም ባለፈ ፕራክቲካል የሆነ ደግሞ አሁን እንዳየነው አይነት ፕሮጀክት ፍሪደም አይነት እንቅስቃሴዎችን ማድረጋቸውን አላቆሙም። በኢራን በኩልም ደግሞ እሺ ብሎ ትራምፕ ወይም አሜሪካ እንደፈለገችው በሚል ወደ ድርድር የመምጣት ነገሩ አልታየም እና ሁለቱም የተካረሩ ነገሮች መኖራቸው ወደ ድርድሩ ይመጣሉ የሚለውን እና ላይመጡ ይችላሉ የሚለውን ሀሳባችንን እንድናጠናክር የሚያደርገን ጉዳይ ነው። አሁን ባለው ወቅታዊ ሁኔታ አንጻር ስንመለከተው ከዚህ ቀደምም ስናነሳ የነበረው ጉዳይ ስለሆነ ነው። ሀገራቱ ለድርድር አዲስ አይደሉም። ምናልባት በፓኪስታን አደራዳሪነት ጦርነቱ ከተጀመረ በኋላ ለሁለተኛ ጊዜ የሚካሄድ ድርድር ቢጠበቅም እንኳን አሁን ያለበትን ትተን ሁለተኛ ዙር የሚሆነው የሚመጣ ከሆነ ሁለተኛ ዙር የሚለውን ነገር ብናነሳም እንኳን ከዛ በፊት ግን ሀገራቱ ለ5 ጊዜ ያክል ተገናኝተዋል። በኦማን አደራዳሪነት በኦማን ዋና ከተማና በሌሎች ከተሞች በተደጋጋሚ ተገናኝተዋል ሀገራቱና አይደለም ቀጥታ ጦርነት ላይ ገብተው አይደለም የመሳሪያ ልውውጦችን አድርገው ቦታ የመቆጣጠር ደረጃ ላይ ደርሰው ምንም አይነት ነገር በሌለበት ደረጃ እንኳን ሀገራቱ ለ5 ጊዜ ያክል ተገናኝተው መስማማት ያልቻሉ ሀገራት ናቸው። ባለፉት ጊዜያቶች ውስጥ ስንመለከት ስፔሻሊ የኒውክሌር በተመለከተ ኒውክሌር መሰረተ ልማቶችን በተመለከተ ተደጋጋሚ ድርድሮችን አድርገዋል። ዋናው ጉዳያቸውም እሱ ስለነበረ በቀደሙት ጊዜያት። አሁን ግን ያኔ እንግዲህ አንድና በዋናነት የነበረው አንድና መሰረታዊ ጉዳያቸው የኒውክሌር መሰረተ ልማቶችን እንዴት ማስወገድ ይቻላል ነው። ከኢራን መውጣት የሚቻልበትን ኢራን ደግሞ ሰላማዊ ዓላማ ነው የምጠቀመው የምትለውን ነገር እንዴት አጣጣመው ስምምነት ላይ መድረስ ይቻላል የሚለው ጉዳይ ሳያግባባቸው ቆይቷል። ነገር ግን አሁን ደግሞ ወደዚህኛው ጉዳይ ስንመጣ ሌሎች ጉዳዮች አሉ እንደገና ተጨማሪ
በበፊቱ በኦማን በሚካሄደው ድርድር በነበረበት ወቅት ዋናው ጉዳይ የነበረው የኒውክሌር ጉዳይ ነው። ያን ያክል ሌሎች አጨቃጫቂ ጉዳዮች አልነበሩም በዋናነት የሚነሱት። አሁን ላይ ግን ችግሮቹ በዝተዋል። የድርድር ሀሳቦቹ ሁለቱም ሀገራት የሚያቀርቧቸው ቅድመ ሁኔታዎች በከፍተኛ ሁኔታ እየጨመሩ መጥተዋል። እነዚህ ቅድመ ሁኔታዎችን ለመፍታት ምን ያክል ሊቸገሩ እንደሚችሉ ግልጽ ነው። ምክንያቱም አንደኛውን ችግር ለመፍታት እንግዲህ ያልተፈታ ችግር ነው አሁንም ድረስ የኒውክሌር ጉዳዩና ያንን ችግር ለመፍታት ለ5 ጊዜ ያክል ተገናኝተው ምንም አይነት ለውጥን ያላመጡ ሀገራት አሁን ደግሞ ወታደራዊ እርምጃን መውሰድ በሁለቱም በኩል እየተካሄደ ባለበት ሰዓትና በርካታ ቅድመ ሁኔታዎችን በሁለቱም በኩል ከ10 እስከ 15 የሚደርሱ ቅድመ ሁኔታዎች እየቀረቡ ባለበት ሁኔታ ውስጥ ወደ ድርድር ይቀርባሉ ወይ የሚለውን ስንመለከት አስቸጋሪ የሚሆንበት ደረጃ ላይ ነው ያለው። ከዛ ባለፈ ግን ትላንት የተፈጸመው ጥቃት ትራምፕም ይዘው የመጡት የፕሮጀክት ፍሪደም የሚለው በሆርሙዝ የባህር ወሽመጥ ውስጥ የሚገኙ የንግድ መርከቦችንና መርከበኞችን ነፃ የማውጣት እንቅስቃሴ የሚል ሀሳብን ነው ይዘው የመጡት። እንግዲህ በርካታ ሀገራት እና የበርካታ ሀገራት ድርጅቶች መርከቦቻቸውና መርከበኞቻቸው ሆርሙዝ ላይ ተይዘው የሚገኙ አሉ። በላይ በቁጥርም በርካታ ሀገራት ማለት ነው። እንግዲህ ትልልቅ የምንላቸው ሀገራትንም ጭምር ማለት ነው። ከኢራን ጋር በዋናነት ከኢራን ጋር ባላቸው ወዳጅነት ምክንያት ቅርብ የሆኑት ሊያልፉ የሚችሉበት አጋጣሚዎች ሲኖሩ ሌሎቹ ግን በከፍተኛ ሁኔታ ተይዘዋል እና እንደውም የደቡብ ኮሪያን ራሱ መመልከት እንችላለን። 26 ገደማ መርከቦች እንግዲህ አሁን እስከታወቀው ድረስ 26 ገደማ የደቡብ ኮሪያ መርከቦች እዛ ላይ ይገኛሉ እና እነሱን ለማስለቀቅ ጥረት እየተደረገ ነው። ምን ያክል ቅርብ እንደሆነች እናውቃለን ደቡብ ኮሪያ ለአሜሪካ ሞር ከኢራን በበለጠ እና ከዛ አንጻር መርከቦቿ እሷም ተይዘውባታል እና እነዚህም በርካታ መርከቦችን አሜሪካ ወይም ትራምፕ ወዳጅነታቸውን ለማሳየት ለሌሎች ወዳጅ ሀገራት መድረስ እንደሚችሉ ለማሳየት በሚመስል መልኩ ፕሮጀክት ፍሪደም የሚል ፕላንን ቀርጸው ነው ወደ ትግበራ የገቡትና እንቅስቃሴዎች ተካሂደዋል ትላንትናምና ለዛ ምላሽ ነው በዩናይትድ አረብ ኤምሬት ላይ እንግዲህ ኢራን ባለፉት ጊዜያትም ስታደርግ በነበረው መልኩ አሜሪካን በቀጥታ ለማጥቃት ወዳጆቿን ማስጨነቅ አይነት ስትራቴጂን ትከተላለች። ከዛ ባለፈ ደግሞ አሜሪካ ጥቃት ለመሰንዘር የምትጠቀምባቸውን የጦር ሰፈሮች ነው ጥቃት ስትሰነዝር የምንመለከተው። አሁንም በተመሳሳይ የተባበሩት አረብ ኤምሬትን የነዳጅ ከፍተኛ ኢንዱስትሪ ዞንን ነው እንግዲህ ጥቃት የፈጸመችው እና 3 የህንዳውያን ዜጎች ተገድለዋል እንዳልከው። የህንድ መንግስትን በጉዳዩ ላይ ጉዳት ደርሶባቸዋል እና የህንድ መንግስትን በጉዳዩ ላይ አንስቷል። ተገቢ ያልሆነ ጥቃት እንደሆነ ጎንደም አድርጓል ምናምን ነገር እና እነዚህ ነገሮች ስንመለከት ከበፊት የመጣ ጉዳይ ነው። ጦርነቱ ከተጀመረበት ጊዜ አንስቶ ስንመለከት አሜሪካ ለምትወስዳቸው እርምጃዎች ኢራን የምትወስዳቸው ያጸፋ እርምጃዎች አሉ። በተመሳሳይ ኢራን ለምትወስዳቸው አሜሪካ የሆነ ያጸፋ እርምጃን ትወስዳለች። እንደው በግልጽ እንኳን የምንመለከተውና የምናስታውሰው ኢራን ሆርሙዝን ዘጋች፣ አሜሪካ ያጸፋ ብላ ደግሞ ሌላ ሆርሙዝን ብሎኬድ ተጨማሪ ብሎኬድ ማለት ነው እንግዲህ በራሷ መንገድ ደግሞ ዘግታለች። እነዚህን ስንመለከት ሁለቱም ሀገራት አንደኛው ችግሮችን ሲፈጥር ሌላኛው ችግሮችን ይጨምራል። ይሄ ለመፍታትና ለመስማማት የሚያቀራርባቸው ነገር ላይ አይደሉም። አሁንም ጥቃቶች ተፈጸሙ፣ ሌላ ጥቃት ነው የሚጨመረው። ምላሽና የማጥቃትና የአጸፋ ምላሽ የመስጠት አይነት ሁኔታ ውስጥ ነው የሚገኙት። እነዚህ ሁኔታዎች ተመልክተን እንግዲህ የወደፊት የድርድሩ ሁኔታ ምን ይመስላል? ከዚህ ቀደም እንዳነሳ ነው ድርድሩን ለማሳካት የሚያስፈልጉ ቅድመ ሁኔታዎች የሚሳኩበት መንገድ ላይ ናቸው ወይ ብለን ስናነሳ አሁን ያሉበት ሁኔታ ነገሮች እየተባባሱ ነው እንደውም ያለበት ለድርድር ለመቃረብ ካለው ሁኔታ አንጻር ማለት ነው። እርግጥ ነው ባለፉት ጊዜያቶች ውስጥ ከነበረው እንግዲህ ወራት 1 ወር በላይ ተቆጥሯል ይሄ ጦርነት ከተጀመረ አይደለም። በእነዚህ ጊዜያት ውስጥ እንግዲህ አሁን በቅርብ ጊዜ ውስጥ ስንመለከት የተኩስ አቆሙ ስምምነት ከተደረሰ በኋላ ጥቃቶች በቀጥታ በሚባል ደረጃ ጥቃቶችን አልተመለከትንም። የኢኮኖሚ ጫናዎችን ለማድረግ መጣር፣ በዲፕሎማሲ ጥረቶችን ማድረግ መቻል ነው። እንግዲህ የኢራን የውጭ ጉዳይ ሚኒስትርን በርካታ ሀገራትን ዞር ብለው ንግግሮችን አድርገዋል። በተመሳሳይ ሞስኮም ድረስ ነበሩ። እነዚህን አይነት ሁኔታዎች ናቸው ጫና ለመፍጠር ሲደረግ የነበረው እንጂ ከነበረው የጦርነት ወቅት ሁኔታ አንጻር ስንመለከተው ቀጥታ ጥቃቶች አልነበሩም። በትናንትናው ዕለት ግን ለየት ባለ መልኩ ከተኩስ አቆሙ በኋላ በሚባል ደረጃ ግልጽና ይፋዊ በሆነ መንገድ የመጀመሪያዎቹ ጥቃቶች በሁለቱም በኩል እንቅስቃሴዎች ታይተዋል። የጦር መሳሪያ ጥቃቶች። እነዚህ ጥቃቶች እንግዲህ ድርድሩ የተኩስ አቁም በነበረበት ሁኔታ ውስጥ ወደ ድርድር ሀሳብ እንዳይመጡ ሆኖ የነበሩ ሀገራትን የበለጠ ደግሞ የሚገፋ የሚመስል ሀሳብ ነው እንግዲህ የተመለከትነው በትናንትናው ጥቃት ውስጥ ማለት ነው። ያው እንግዲህ ይሄ ጥቃት አልሰማንም ነበረ። በተለይ ኤፕሪል 8 እንደምታስታውሰው ከ1 ወር ገደማ በፊት ነው ሁለቱ ወገኖች ኢራንና አሜሪካ ወደ ስምምነት መጥቶ የነበረው። ለዓለም በተወሰነ መልኩ እፎይታን ሰጥቶ የነበረ ስምምነት ነበረ። ጥቃቶችን የቀጥተኛ የሚሳኤል የድሮን ሌሎችም ጥቃቶችን ገቶ ነበረ። ነገር ግን በሁለቱም በኩል ግን አጨቃጫቂ የነበረው ጉዳዮች ደግሞ ነበሩ። እንደምታውቀው የሊባኖስ ጉዳይ እንዲሁ ሌላው
የዚህ ስምምነት ጋሬጣ ነበረ። በሊባኖስ እስራኤል የምትፈጽመው ጥቃት አታቁም የሚለው ጉዳይ እስራኤል ደግሞ የሂዝቦላ ህልውና እስካልተገታ እስካላቆመ ድረስ ሊባኖስ ላይ የምትፈጽመው ጥቃት አጠናክሬ ይቀጥላሉ ብላ እንደውም ተኩስ አቁም ስምምነት ከተደረሰ በኋላ ነው ከፍተኛ የተባለውን ጥቃት በሊባኖስ ላይ እስራኤል የደረሰችው እንደምናስታውሰው። በኋላ ደግሞ እሱ ደግሞ ትራምፕ እንግዲህ አሁንም ፈጣን ናቸው ስምምነት ለማምጣት። አሁን ችግሩ ምን ያህል ዘላቂ ሆኖ ይሄዳል፣ ምን ያህል ራሳቸው ቀድሞ ሊያፈርሱትም ይችላሉ፣ እሳቸውም ቀድሞ ሊያፈርሱ ይችላሉ ኦብቪየስሊ። ምን ያህል ደግሞ በእነዚህ ተኩስ አቁም ስምምነቶች ላይ ዘላቂ የሆነ በተለይ ፈንዳሜንታል በሆኑ ወይም መሰረታዊ በሚባሉ ጉዳዮች ላይ ምን ያህል ስምምነት ላይ ይደረሳሉ። አሁን ከላይ ዝም ብሎ የምናያቸው ላይ የምናያቸው ጉዳዮች አሉ። አሁን የኒውክሌር ዝም ብሎ ይባላል፣ የሚሳኤል ጉዳይ። ቁም ነገሩ እሱ አይደለም። አሁን ቁም ነገሩ ጦርነቱ በዋናነት ያስፈለገበት ምክንያት ሬጂም ቼንጅ ማምጣት ነው። የኢራንን አገዛዝ መገርሰስ ነው። በተለይ 1979 የኢራን አብዮት ከተካሄደ በኋላ ወደ ስልጣን ላይ የመጣው እንግዲህ በምዕራቢያን እንግዲህ የሚገለጸው አክራሪ የተባለ የሚገለጸው እስላማዊ ሪፐብሊክን ኢራንን ሙሉ በሙሉ ማስወገድ ያስፈልጋል። ምክንያቱም ምንድነው ሀሳቡ? ዴስቱ እስራኤል ዴስቱ አሜሪካ ነው የሚለው ይህ አገዛዝ ይህ አስተዳደር። ስለዚህ ይህ አስተዳደር በስልጣን ላይ እስካለ ድረስ የአሜሪካና የእስራኤል ህልውና አደጋ ውስጥ ነው። ቤንጃሚን ኔታንያሁም ከቀናት በፊት ይህንኑ አጽንኦት መስጠታቸው ትዝ ይላል። እሳቸውም ምንድን ያሉት አሁንም የኢራን መንግስት የኢራን ህዝብ ሳይሆን የኢራን መንግስት ለህልውናችን አደጋ ነው። ይሄኔ ከዚህ ቀደም ፍላይር ሲበተን ነበረ በተለያዩ ቅስቀሳዎች ላይ እሳቸውም በቪዲዮ የገመጡት በሚገልጹት ሀሳብም ላይ ህዝቡ እንዲነሳ እና ነፃ እንዲያወጣ የሚል ነገር ሲገልጹ ነበር። ስለዚህ የሬጂም ቼንጅ እስካልመጣ ድረስ በአሜሪካ እና በእስራኤል እንዲሁም በዛኛው ጎራ ደግሞ በኢራን መካከል ያለ ልዩነት ለጊዜው በረድ ይላል እንጂ ልክ ከዚህ ቀደም እንደተመለከት ነው ሙሉ በሙሉ ግን የሚጸዳ ጉዳይ አይደለም። እንደምታውቀው አሁን ተኩስ አቁም ስምምነት ተደርሷል። በጣም ፍራጃይል የሆነ ወይም ደግሞ ስሱ የሆነ በተለያየ መንገድ ሲጣስ የነበረ እንደምታውቀው የብሎኬድም እኮ ያስፈልግም ነበር እንደ ስምምነቱ ከሆነ አይደለ። ግን አሜሪካ እናድርጋለች። በኢራን በኩል ደግሞ በስምምነቱ መሰረት ሆርሙዝን ትከፍታለች የሚል ጉዳይ ነበር። ከፍታም ነበር 24 ሰዓት ሳይሞላ ግን ተዘጋ። ልክ እንደ አይነት አሜሪካ ደግሞ ፈቃደኛ አልነበረችም። ለምንድን ነው ፈቃደኛ ያልሆነችው? ብሎኬዱን ለማንሳት። ስለዚህ አሁን እንዲህ አይነት በጣም እርስ በርስ የተጠላለፉ ጉዳዮች እንዲመጣ ያደረገበት ዋናው ምክንያት ግን በፈንዳሜንታል ጉዳዮች ላይ መስማማት ላይ ስላልተደረሰ ነው። ይሄ ጉዳይ በጣም በብዙ መልኩ መመልከት የምንችለው ጉዳይ ነው። አይዲዮሎጂካል በጣም ልዩነት አላቸው ሁለቱም ክፍሎች። ከዛ ውጭ ደግሞ እንግዲህ በውጭ ጉዳይ ግንኙነት መሰረት ደግሞ እንግዲህ ከዚህ ቀደም የነበሩ አሁን ደግሞ የትራምፕ አስተዳደር ወደ ስልጣን ከመጣ በኋላ ደግሞ የቀየራቸው ብዙ ጉዳዮች አሉ። እንደምታውቀው የባራክ ኦባማ አስተዳደርም ስምምነት አድርጎ ነበረ በዚህ በመልቲላተራሊዝም በጋራ እንደግ በሚል ሀሳብ ስምምነት ላይ ተደርሶ በተወሰነ መልኩ ውጥረቶቹ ቀንሰው ነበረ። ትራምፕ ግን ከመጡ በኋላ የአሜሪካ አጠቃላይ የውጭ ጉዳይ ፖሊሲያቸው እንግዲህ ቲዎሪው የተቃኘው ከመልቲላተራሊዝም ይልቅ ሞር በሪያሊስቲክ አፕሮች አሜሪካ ፈርስት በሚለው ወይም ደግሞ በሪያሊስቲክ በሚባለው አፕሮችና ቲዎሪ ነው እየተቃኘ ያለው። ያ ምንድነው? በጋራ አብረህ የሆነ ነገር ከማከናወን ይልቅ ሰልፍ ኢንቮልቭድ የመሆን ወይም ደግሞ ራስ ላይ ማተኮር የሚለው ጉዳይ የበለጠ እየገነነ ነው ላይ ትኩረት የሚደረግበት ነገር። ስለዚህ ኢኮኖሚ ጉዳይም ፖለቲካል ጉዳይም ሌሎችም ጉዳዮች በዚህ ውስጥ የሚቀኙ ናቸው። ስለዚህ አሁን የአሜሪካንን ጥቅም የሚነካ ከሆነ በሰጥቶ መቀበል መርህ ሳይሆን ወይም ደግሞ ሁለታችንም እንዴት ከዚህ ነገር ማግኘት እንችላለን ትርፋማ እንሆናለን የሚለው ጉዳይ አይደለም። አሁን የሚመጣው እንዴት እኛ ተጠቃሚ መሆን እንችላለን፣ እኛ እንዴት ተጠቃሚ መሆን እንችላለን። የዛኛው ወይ ቀስ ብሎ ሊደርስ ይችላል ወይ ደግሞ ሌላ ካልተጠቀመም የሚመለከታችን ጉዳይ ላይሆን ይችላል። አሁን የሚጥሉትን የታሪፍ ጉዳይ ስትመለከት የሚያሳድሩትን ጫና፣ ሌላው ጉዳይ ዲተረንስ ነው። በዚህ በሪያሊስቲክ ቲዮሪ ኦፍ ኢንተርናሽናል ሪሌሽን ውስጥ የሚነሳው ጉዳይ ዲተረንስ ያጻፋ እርምጃዎችን መውሰድ ነው። እንግዲህ ከማለዘብ ይልቅ ወይም ደግሞ ኮንፍሮንቴሽኑ ሲኖሩ ግጭት ኢኒቪታብል ነው ወይም ኮንፍሊክትን ልታስቀረው የምትችለው ነገር አይደለም። ነገር ግን ዋናው ጉዳይ ማኔጅ የምታደርግበት ብልሃትና ጥበብ ነው። አንዱ ማኔጅ የምታደርግበት መንገድ ደግሞ ምንድነው? ካንተ የሚጎድል ነገር ሊኖር ይችላል በዛ ስምምነት ውስጥ። ስለዚህ ካንተ ነው የሆነ ነገር በወስድብህ አንተ ደግሞ ከኔ በአይተም ወይ በገንዘብ ወይ በሌላ ነገር ደግሞ ከኔ የምታካክሰው ነገር ሊኖር ይችላል። ያ ነው እንግዲህ ይሄ ሰጥቶ መቀበል የሚባለው መርህ። ይሄንን ግን ዲተረንስ የሚባለው ወይም ይሄ ሪያሊስቲክ የሚባለው አፕሮች ግን ብዙም አይቀበለው።
ስለዚህ አሁን ዶናልድ ትራምፕ ያደረጉ ያሉት ነገር ይሄ ነው። በተለያየ መልኩ በግሪንላንድ ላይ ያነሱትን ጥያቄ፣ በሜክሲኮ ላይ ያለው ጫና፣ ኩባ ቀጣይ ተረኛ ናቸው ብለዋል። ቬኔዙዌላ ላይ ያደረጉትን ነገር ስትመለከት ገና ደግሞ እንግዲህ ብዙ ልናይ እንችላለን። አሁን በሚቀጥሉት ጥቂት ዓመታትም ብዙ ጫናዎችን ልንመለከት እንችላለን። ትኩረት ደግሞ የሚፈልጉና የሚወዱም ሰው ስለሆኑ በእያንዳንዱ በየቀኑ ማለት ይችላል ኢንቮልቭ ማድረግ ይችላሉ። እንደውም ፕሬዚዳንት ኢማኑኤል ማክሮን እኮ ባታወራስ ብለዋቸዋል አይደል? አንዳንዴ ቢቀርስ በተለይ ከባለቤታቸው ጋር በነበራቸው ግንኙነት ላይ የሰነዘሩትን ሀሳብ ተከትሎ በጣም ክፉኛ ተበሳጭተው አንዳንዴ ባይወራስ ቢቀርስ በየቀኑ እኮ ማውራት ግዴታ አይደለም እስከ ማለት ሁሉ ደርሰዋል። ዶናልድ ትራምፕ በትሩዝ ሶሻል ፖስታቸው አማካኝነት እንዲህ እያደረጉ ይገኛሉ። እንደውም አሁን ለመናገር ነጻነት ነው ትሩዝ ሶሻልን የፈጠሩት በየሶሻል ሚዲያው መታገዳቸውን ተከትሎ ወደ ራሳቸው ሶሻል ሚዲያ ገጽ መጡ። ስለዚህ በነጻነት ያለምንም ከልካይ ነው እየተናገሩ ያሉትና በነገራችን ላይ ይሄ ደግሞ ለዓለም አቀፍ ግንኙነት ከዚህ ቀደም የነበረው ኮንቬንሽናል የነበረው ዓለም አቀፍ ግንኙነት ሀገራት ቁጭ ብለው ይመካከራሉ በመሪዎቻቸው በተደራዳሪ ልዑካን ቡድን አባላቶቻቸው ወይም ደግሞ በሌላ መንገድም ኢንፎርማልም በሆነ መንገድ ወይ ደግሞ ዳይሬክት በሆነ ወይ ኢንዳይሬክት በሆነ መንገድ ይነጋገራሉ። አሁን ይሄ ኮንቬንሽናል የነበረው ኢንተርናሽናል ሪሌሽን ወይም የዓለም አቀፍ ግንኙነት መንገድ በዶናልድ ትራምፕ ተጥሶ አሁን እየመራ ያለው ዓለም አቀፍ ግንኙነቱን እየመራ ያለው ማለት ነው ትሩዝ ሶሻል ፖስት ነው ወይም የማህበራዊ ሚዲያ ግንኙነት ነው። ይሄ ደግሞ በጣም የበለጠ ልዩነቶችን እንዲያሰፋ አድርጓል። ስለዚህ አሁን በፈንዳሜንታል ወይም በመሰረታዊነት የምናነሳቸው ልዩነቶች በቀጣይ ይቀረፋሉ የሚለው ጉዳይ አሁን በትልቅ ስጋትነት የሚነሳ ጉዳይ ነው። በኋላ ነው ይሄ የኒኩለር ጉዳይ ሆርሙዝ ምናምን ያለን የምናነሳቸው ጉዳዮች በኋላ የሚመጡ ጉዳዮች ናቸው። ኢቭን በተደጋጋሚ ጊዜ ያነሳ ነው ሀሳብ ነው። ለአጭር ጊዜ እንኳን ስምምነት ላይ ቢደረስ እነዚህ ወገኖች አሁንም ለመካከለኛው ምስራቅ ኖቶሊ ለመካከለኛው ምስራቅ ለመላው ዓለም ስጋት መሆናቸው አይቀርም። ወይም የመካከለኛው ምስራቅ ቀጠና በማያባራ የግጭት አዘቅት ውስጥ መቀጠሉ ማይቀር ነው። እንደምታውቀው በጣም ሴንሲቲቭ የሆነ አካባቢ ነው። ልክ እንደ አፍሪካ ቀንድ ሁሉ የመካከለኛው ምስራቅ ቀጠና ግጭት የማይጠፋው የተለያዩ የውጭ ሀገራት ጣልቃ ገብነት ያለበት የሪሶርስ ሽኩቻ ወይም ደግሞ የተፈጥሮ ሀብት ደግሞ ግብግብ ያለበት አካባቢ ነው። የመካከለኛው ምስራቅን ተጽዕኖ እዛ ጋር ያስክ ማለት መላው ዓለም ልትቆጣጠር የምትችልበትን ኃይል ወይም ባርጌኒንግ ፓወር የሚሰጥ ከመሆኑ ጋር ተያይዞ በዛ አካባቢ ላይ ያለው ስጋት እንዲሁ በቀላሉ ይበርዳል ተብሎ አይጠበቅም። ነገር ግን አሁን ለነዚህ ደግሞ ዘላቂ መፍትሄ የሚሰጠው እንዴት ነው? ሪጂም ቼንጅ ጉዳይ ነው። ሪጂም ቼንጅ ይሳካል ወይ በቅርቡ እየተመለከትንስ ያለነው ነገር ያንን ነው ወይ? በእርግጥ በርካታ የኢራን ከፍተኛ ባለስልጣናት ተገድለዋል። አስተዳደሩን ሊያናጉ የሚችሉ በርካታ ተጽዕኖ ፈጣሪ ግለሰቦች ተገድለዋል። ነገር ግን ኢራን አሁንም ከዚያ አቋሟ ሸብረክ አላለችም። በነገራችን ላይ የጀርመኑ መሪ ፍሬድሪሽ መርዝ ይህንኑ ሀሳብ ነበር ያነሱት ከቀናት በፊት። እንደምታውቀው ኢራን ነች አሁን እኮ የመደራደር አቅሙን ያገኘችው በድርድር ጠረጴዛው ላይ ድምጿ እየተሰማ ያለው ተጽዕኖ እየፈጠረች ያለችው ኢቭን የድርድሩን አቅጣጫ ሁሉ እየወሰነች ያለችው ትራምፕ ቀደሞ ይመጡ ይችላሉ እንጂ ፍሮንት ፔጅ ላይ ነገር ግን እየተመሩ ያሉት ግን በኢራን ነው። ይህን አቅም ያዘችው አገዛዙ አሁንም ስላልተፍረከረከ ነው ስላለ ነው አሁን በጥንካሬው የሚልን ሀሳብ አንስተዋል። ስለዚህ ሪጂም ቼንጅ የሚለው ጥያቄ በቅርቡ ይሳካሉ የሚለው ጉዳይ በጣም በጥያቄነት የሚነሳ ነው። አንለስ እነዚህ ግጭቶች እንግዲህ አሁን በጣም በአነስተኛ መልኩ ነው ያሉት። አሜሪካን በተመሳሳይ ጸፋ እርምጃ ወስዳ ወደ 6 የሚደርሱ የኢራን አነስተኛ ጀልባዎችን አጥቅቻለሁ አውድም ያለው የሚል ሀሳብ ሰንዝራለች። እነዚህ ጥቃቶች አሁንም የሚቀጥሉ ከሆነ እና ተመልሰው ደግሞ ከወራት በፊት እንደነበረው ወደ ከፍተኛ ግጭቶች የሚያመሩ ከሆነ ምናልባት ሪጂም ቼንጅ የሚለውን በነዛ ከፍተኛ ጥቃቶች ሊመጣ ይችል ይሆናል። ነገር ግን አሁን በዚሁ ደግሞ በድርድር እንዲሁ ደግሞ በያዝለቀቅ አይነት እንቅስቃሴና ሂደቶች የሚቀጥል ከሆነ ግን ሪጂም ቼንጅ የሚለው ጉዳይ በጣም ኢትስ ኒርሊ ኢምፖሲብል። ከዛ በኋላ ደግሞ መታነሳቸው የሚቀጥሉት የኒኩለር ጉዳዮች ይከተላሉ ማለት ነው። አሁን ጥቃቱን በዚህ ውስጥ የሚቃኝ ነው ማለት ነው። ስለዚህ ኢራን የበለጠ ተጽዕኗን ከፍ ለማድረግ በፉጃራህ የሚባለው የዩኤኢ ትልቅ ኢንዱስትሪ መንደር ላይ በዋናነት ደግሞ የነዳጅ መንደር ላይ ጥቃት ፈጽማለች። በነገራችን ላይ ይህ ፉጃራህ የሚባለው የነዳጅ መሰረተ ልማት ለዩኤኢ ትልቅ የጀርባ አጥንት የሆነ ነው። በነገራችን ላይ ዩኤኢ በቀን ወደ 3.4 ሚሊዮን በርሜል ነዳጅን ወደ ተለያዩ ሀገራት ትልክ ነበር ከጦርነቱ በፊት። ከጦርነቱ በኋላ ወደ 1.5 ሚሊዮን በርሜል ነዳጅን በቀን ወደ ተለያዩ ሀገራት ትልካለች። ይህ የሚሆነው ግን በሆርሙዝ ሰርጥ አይደለም። በነገራችን ላይ አሁን የኢራን ይህንን የፉጃራህ የነዳጅ መሰረተ ልማትን ከተኩስ አቁም ስምምነቱ በኋላ ለመጀመሪያ ጊዜ ስታጠቃ ዋና ምክንያቷ ይህ
ዩኤኢ በሆርሙዝ ሰርጥ አይደለም የሚያልፈው። እንግዲህ ስትራቴጂካሊ ብትመለከተው በአቡዳቢና በኦማን ድንበር አካባቢ ላይ ነው የሚገኘው። በሆርሙዝ ሰርጥ አልፎ ሳይሆን የሚሄደው የኦማን ባህረ ሰላጤን ተጠቅሞ በዚያ ቾክ ፖይንት ሳይሆን የሚያልፈው በዋናነት ክፍት በሆነው አካባቢ ስለሆነ የሚሸጋገረው ዩኤኢ አሁንም ገንዘብ እያገኘችበት ነው በትልቁ። ኢራን እንግዲህ ሆርሙዝን አንቄዣለሁ ብትልም እንኳን በዚህ መተላለፊያ አማካኝነት ዩኤኢ ብቻ ወደ 1.5 ሚሊዮን በርሜል ነዳጅን ወደ ተለያዩ ሀገራት ትልካለች። ስለዚህ ምን ያህል ስትራቴጂካዊ ጠቀሜታ እንዳለው ተመልከት። ይህን አካባቢ ማጥቃት ይሄ አካባቢ ሲጠቀም የጀመረው አይደለም። በእርግጥ ከዚህ ከወራት በፊት በነበረው ግጭትም በርካታ ጥቃቶችን አስተናግዷል። የአሁኑ ግን ለየት የሚያደርገው ምንድን ነው? አሁንም ዩኤኢ ወደ እነዚህ ሀገራት የምትልከውን ነዳጅ እንድታቆም ከፍተኛ የሆነ ጫናና ማሳደር ይሄ ጥቃት ተፈጽሟል። በነገራችን ላይ ሌላው የማይረሳው ጉዳይ ዩኤኢ በቅርቡ ከኦፔክ ፕላስ እና እንዲሁም ከሌሎችም ደግሞ ነዳጅ ላኪ ሀገራት ስብስብ ወጥታለች። ይሄ በጣም አደገኛ ነገር ነው። በተለይ ለዓለም የነዳጅ ገበያ ላይ እንግዲህ ኦፔክ በተለይ የዓለምን የነዳጅ አገራት ናቸው። ከሱም ብቻም አይደለም ዋናነት ስራ ኦፔክና ኦፔክ የሚባለው በዋናነት የባህረ ሰላጤ አገራት ናቸው። በኋላ ደግሞ የተለያዩ የአፍሪካ ሀገራትንና እንዲሁም የሩሲያንም ደግሞ ጨምሮ ኦፔክ ፕላስ ተብሎ ደግሞ ተቋቁሟል። ኦፔክ ዋና ስራው ምንድነው? የዓለምን የነዳጅ ገበያ ማረጋጋት ነው። ዋጋውን ዲተርሚን ያደርጋል። አምራቾች ዋስትና እንዲኖራቸው በዘላቂነት እንዲንቀሳቀሱ ከፍተኛ ድጋፍ ያደርጋል። ከዛ ውጪ ኮታ ይመድባል። ከተለያዩ ሀገራት ምን ያህል ይዋጣ የሚለውን ጉዳይ ይወስናል። የገበያ ድርሻቸውን በተመሳሳይ መልኩ ይወስናል። በእንዲህ አይነት መልኩ ስቴብል የሆነ የነዳጅ ገበያ እንደመመስረት ትልቅ አስተዋጽኦ የሚያበረክት ነው። ዩኤኢ ከነዚህ ስብስብ ወጥታለች። አሁን ደግሞ ትልቅ ግዙፍ የተባለው መሰረተ ልማቷ ተመቶባታል። በቀጣይ ደግሞ ምን አይነት አጸፋዎችን ትወስዳለች፣ በዓለም የነዳጅ እንቅስቃሴ ላይ ደግሞ ምን አይነት ተጽዕኖ ያሳድራል የሚለው ተጠባቂ ሆኗል። የሁለቱ ሀገራት ማጥቃትና መልሶ ማጥቃት ቀጣይነቱ እንደሆነ ተመልክተናል። የውጭ ጉዳይ ሚኒስትሩ አባስ አራቺም በዚህ ጉዳይ ላይ ተናግረው ነበር። እንደዚህ አይነት ወታደራዊ ጥቃቶች መፍትሄ ሊሆኑ እንደማይችሉ ተናግረዋል። ከአሁኑ ከፍሪደም ፕሮጀክት የትራምፕ እንቅስቃሴ በኋላ ማለት ነውና እንደ አጠቃላይ ጦርነቱን ስንመለከተው የማጥቃትና የመልሶ ማጥቃት ሁኔታዎች በሆነ ሂደት ውስጥ እየቀጠሉ ያሉበት ሩቲን ነው የሚመስለው። የሆነ ሰዓት ላይ ይረጋጋል፣ አንደኛው ያጠቃል፣ አንደኛው መልሶ ያጠቃል። የሆነ ቦታን የመቆጣጠርና ነገሮች እንዲህ እየተቀያየሩና እየመጡ ያሉበት ጦርነቱን ሊያራዝሙ የሚችሉ ሁኔታዎች ያሉበት ሁኔታ ነው የሚመስለው አሁን ባለው ሁኔታ ማለት ነው። ሌላው ግን እዚህ ጋር ልናነሳ የሚገባው ጉዳይ ከዚህ ጦርነት ተጠቃሚ እየሆኑ ያሉ ሀገራትም ደግሞ አሉ። በተደጋጋሚ አንስተነዋል። የሩሲያን ነው ተደጋጋሚ ስናነሳ የነበረው። ነገር ግን በከፍተኛ ሁኔታ ደግሞ አቅሟን እያሳደገች ያለችው ደግሞ ቻይና ነች። ከሩሲያ በተጨማሪ ሩሲያን እንግዲህ ልናነሳ የምንችለው ከነዳጅ ምርት ጋር በተያያዘ ምናልባት የሆርሙዝ መዘጋትን ተከትሎ ሩሲያ የነዳጅ ምርቷን በከፍተኛ ሁኔታ ማሳደግና ሽያጯን ከፍ አድርጋለች የሚል ጥቅምን እናነሳ እንችላለን። ነገር ግን የቻይናን ደግሞ ለብቻው ስንመለከተው ቻይና በዓለም አቀፍ ደረጃ ያላትን ተሰሚነት ለማሳደግ ጊዜዋ አሁን ይመስላል። በከፍተኛ ሁኔታም እየተጠቀመችበት ነው። እንዲረጋጉ ነገሮች በስምምነት እንዲፈቱ ያላትን ሚና ለማሳየት እየጣረች ነው። በአንድ በኩል ደግሞ አቅሟን እየገነባችና በዛ አካባቢ ላይ ወታደራዊ እንቅስቃሴዋን እንደሆነም እያሳደገች ያለችበት፣ ከዛ ባለፈ ደግሞ አሜሪካንና ኢራንን የሚያካክሉ ግዙፍ ሀገራት፣ እስራኤልንም በተመሳሳይ የሚያካክሉ ግዙፍ ሀገራት የሚጠቀሟቸውን ወታደራዊ ስትራቴጂዎች በደንብ በመሬት ላይ በተፈተሸ መልኩ እያጠናችና ራሷን ዝግጁ እያደረገች ያለችበት ሁኔታ ነው ያለው ማለት ነው። በወታደራዊ መንገድ ራስን ማዘጋጀት፣ ወታደራዊ ስትራቴጂን በትክክል መረዳትና በዓለም አቀፍ ደረጃ ደግሞ ተሰሚነቷን ማሳደግ። እንግዲህ ስናነሳ የተለያዩ ሀገራት ልንጠቅስ እንችላለን። በቀዳሚነት ግን የምናነሳት ሱፐር ፓወር ብለን አሜሪካን ነው ስናነሳ ላለፉት ረጅም ዓመታት የቆየ ነው አይደለም። ይህንን ቦታ ለመቆጣጠር ወይም ወደዚህኛው ቦታ ገፍቶ ለመምጣት በኢኮኖሚ ደረጃ ቻይና የሚያንሳት ነገር የለም ያን ያክል ከአሜሪካ ብታንስም እንኳን ማለት ነው። አሁን እንዴት ነው ከፍተኛ ተሰሚነትን ፖለቲካዊ ተሰሚነትን ለማምጣት እድሉን እየተጠቀመችበትና እያደረገች ያለችው እንቅስቃሴ ነው። የዚህ ጦርነት መራዘም ተንታኞቹን በተደጋጋሚ የሚያነሱት ለቻይና ጥቅሙ ከፍ ያለ ነው። ምንም እንኳን እንዴት ነው አሁን አብዛኞቹ ሀገራት በዚህ ጦርነት ምክንያት በነዳጅና የንግድ እንቅስቃሴያቸው ሲጎዳ ተመልክተናል። ነገር ግን ቻይና ካላት ወዳጅነት አንጻር በዛ መስመር ላይ የማለፍ እድሉን አግኝታለች። ከኢራን ጋር ወዳጅ ሀገር ነች። ከአሜሪካ ጋር ደግሞ ፉክክሩ ያን ያክል ደፍረው ትራምፕ እርምጃ እንዲወስዱባት የምትሆን ሀገር አይደለች፣ እንደ ሌሎች ሀገራት ማለት ነው። እንደምናስታውሰው የአሜሪካ የመጀመሪያው ብሎኬድን ጥሶ ያለፈው የቻይና መርከብ ነው።
ይሄንን ስንመለከት በአሜሪካ በኩል ጥሰው የማለፍ እድሉን እያገኙ ነው። ትራምፕ በኋላ ላይ ስምምነት አድርገናል፣ ቻይናዎቹ እንዲያልፉ ፈቅደናል የሚል አይነት ነገርን አነስተዋል። እንደተባለው ላለመሸነፍ ማለት ነው። ያንን ነገር አነስተዋል። በኢራን በኩል ደግሞ ካላቸው ወዳጅነት አንጻር ንግድ እንቅስቃሴያቸው እየተሳለጠ ያለበት ሁኔታ ነው ያለው። ስለዚህ ቻይና ከዚህ ጦርነት ምን ተጎዳች ስንል ምንም በሚባል ደረጃ ነው ያለችው። ጦርነት ነው፣ የሆነ ነገር ይዞ ሊመጣ ይችላል። ነገር ግን ጥቅሙ የበለጠባት ሁኔታ ላይ ነው ያለችው። የንግድ እንቅስቃሴዋ በትክክለኛ ሁኔታ እየተካሄደ ከሆነ የራሷን የወታደራዊና የሱፐር ፓወርነት በዓለም አቀፍ ደረጃ ተሰሚነቷን እያሳደገች ከመጣች ወይም የምትመጣበት እድል የሚያመጣላት ጦርነት ከሆነ በከፍተኛ ሁኔታ ቻይና የምትጠቀምበት እድል ነው ያለው። ከዛ ባለፈ ሩሲያ እንግዲህ ደጋግመን ያነሳነው ጉዳይ ነው። ሩሲያ ከዚህ ጦርነት እንዳልነው የኢኮኖሚ ተጠቃሚነቷ እንዳለ ሁሉ ከዛ ደግሞ የምናነሳው ጉዳይ ምንድን ነው? አሜሪካን ከአውሮፓ ጋር ማጋጨት እድሉን አግኝታበታለች። የአውሮፓውያን ከአሜሪካ ጋር ግጭት ውስጥ መግባታቸው ለዩክሬን የሚደረገው ፈንድ ወደ ኋላ እንዲሆን ይደረጋል በተደጋጋሚ። ከሰሞኑም ደግሞ አይተናል በጀርመን ጋር 5,000 ወታደሮችን ለማስወጣት የሚደረገው ጥረት። እንግዲህ ጀርመን የሚገኙት የ5,000 ወታደሮች የአሜሪካ ወታደሮች ሆኖ ሳይሆን በኔቶ ማዕቀፍ ውስጥ የሚገኙ የአሜሪካ ወታደሮች ናቸው። እነዚህን የማስወጣት ሂደት ተጀመረ ማለት ጀርመንን አይደለም በዋናነት በቀጥታ የምንመለከተው ከጀርመን የሚወጡ ወታደሮችን ሊሆን ይችላል። ነገር ግን የኔቶን መፈራረስ ወይም ኔቶ ላይ የሚያሳድረውን ጫና ነው መመልከት የምንችለው እዚህ ላይ። በቀጣይነትም ደግሞ ዝተዋል። ከጀርመን ባለፈ ስፔንንም የመሳሰሉ ሀገራት ላይ ሌሎች ወታደሮቻቸውን ለማስወጣት ማለት ነው። ይህንን ስንመለከት እንግዲህ የተለያዩ ወታደሮች ከተለያዩ ሀገራት ወጡ ማለት ኔቶ ያለውን አቅም ወታደራዊ አቅሙን እንግዲህ ከፍተኛ ቁጥር ያለው ወታደር ነው በአሜሪካ በኩል ያለው ያንን እንድታጣ ወይም ኔቶ ያንን አቅሙን እንዲያጣ የሚያደርገው ሁኔታ ነው። ከዚህ ቀደምም ሲያነሱት ነበር ከኔቶ የመውጣት ሀሳባቸውን ማለት ነው። ከኔቶ የመውጣት ሀሳባቸውን በተግባር ወታደሮቻቸውን ከማስወጣት ጀመሩ ማለት በቀጣይነት በጀታቸውን የማቆምና እንግዲህ በትራምፕ ቅድም እንዳነሳው የአሜሪካ ፖሊሲ አሁን ባለው በትራምፕ ሁኔታ ተጠቃሚነቷን ማረጋገጥ ወይም አሜሪካ ፈርስትና የአሜሪካን ኢኮኖሚ ተጠቃሚነት የሚያረጋግጥ አካሄድ መሄድ ነው በየትኛውም መንገድ። ስለዚህ ኔቶ በዚህ ጦርነት ውስጥ አሜሪካን የማይደግፍ ከሆነ እንግዲህ በተደጋጋሚ ድጋፍ እንዲያደርጉ ጠይቀዋልና ይህንን ድጋፍ የማያደርግ ከሆነ አሜሪካ ከዚህ ጦርነት ምን ተጠቀመች የሚል ጥያቄን ትራምፕ ያነሳሉ። ስለዚህ ለኔቶ የምናወጣው ወጪ ነው እንጂ ለእኛ ይዞልን የመጣው ነገር የለም ነው። ትራምፕ ለእያንዳንዱ ኢንቨስትመንት ገቢን ይፈልጋሉ። አንደኛ ነጋዴም የነበሩ ሰው ናቸው። ስለዚህ ከእሳቸው የሚጠበቅ ነገር ነው። ሁለተኛ በፖሊሲ ደረጃ ይዘው የመጡትም አሜሪካ ፈርስት የሚል ፖሊሲ ነው። ይህንን ስንመለከት አሁንም ኔቶ ላይ ጫናውን እንዲያበረቱ የሚያደርጋቸው እድል አለ ማለት ነው። ይሄ ደግሞ በተዘዋዋሪ ሩሲያን ተጠቃሚ የሚያደርጋት እድል ነው ማለት ነው። ሌላው በቀጣይ ሳምንት ምናልባት ባለፈው አፕሪል ላይ የተራዘመው የትራምፕ የቻይና ጉዞ ነበርና ምናልባት በቀጣይ ሳምንት ሊደረግ ይችላል የሚል ሀሳብ አለ። ይሄዳሉ አይሄዱም የተረጋገጠ ነገር የለም። ነገር ግን አሁን ባለው የጦርነቱ እንደ አዲስ የመምጣት ሁኔታ ስንመለከት እንግዲህ ያኔም እንዲራዘም ምክንያት የሆነው የጦርነቱ ወቅት ላይ በነበረበት ስለነበረ ነውና አሁን ላይ ይራዘማል ወይስ አይራዘምም፣ በቀጣይ ሳምንት ይሄዳሉ አይሄዱም የሚለውን ነገር የምንመለከተው ሆኖ ነገር ግን ተጽዕኖ የሚኖረው ጉዞ ሊሆን ይችላል ብዬ አስባለሁ። እንዴት ነው? ቻይና ያላትን ተጽዕኖ ተመልክተናል። እንግዲህ እዛ ኤሪያ ላይ ያላት በኢኮኖሚም በወታደራዊ አቅሟን እያሳደገች ነው። በዲፕሎማሲው ደግሞ አሁን በጣም በርታ እየመጣች ነው እንዲታረቁ ለማድረግ። ስለዚህ ቻይና በዋናነት እንግዲህ ይሄ የማስታረቅ ኃላፊነቱን ወስዳ አስታርቂያቸዋለሁ የሚለውን በዓለም አቀፍ ደረጃ ያለውን ተሰሚነት ለማምጣት የምትሞክርበት እድል ሊኖር ይችላል በቻይና በኩል ስንመለከተው። በትራምፕ በኩል ደግሞ ሞር ከፑቲን በመቀጠል እንግዲህ ፑቲንን ሞር የሚሰማቸው መሪ ይመስላሉ ትራምፕ በተደጋጋሚ ካየናቸው አንጻር በአክብሮትም ደረጃ ከሌሎች መሪዎች አንጻር ማለት ነው። የአውሮፓ መሪዎችን እንደዛ ከፍ ዝቅ ሲያደርጓቸው ፑቲንን ለመናገር ያን ያክል ወዳጅ ለማድረግ ሲሞክሩ ነው የምንመለከተውና ከዛ ቀጥሎ እንግዲህ የቻይና ድፍረቱም በሚገባ ለሩሲያ ማለት ነውና አሁንም ቻይና ላይም ያ ነገር ስለሚኖራቸው የሚነገራቸውን ነገር በመስማቱ ረገድ ከፓኪስታን በበለጠ ቻይና ላይ የሆነ ያክል ከፍ ያለ ተሰሚነት አለ በግልጽም የሚታይ ነገር ስለሆነ ማለት ነውና እነዚህ ነገሮች ስናነሳ ምናልባት የቻይና ጉዟቸው ትልቅ የሆነ ተጽዕኖ ሊያመጣ ይችላል በጦርነቱ መካከል ማለት ነው። ቻይና ካላት የሁለቱም ወዳጅነት በሁለቱም በኩል ካላት ወዳጅነት የራሷን ጥቅም ደግሞ በዲፕሎማሲው ረገድ ደግሞ የራሷን ጥቅም ለማስከበር ከምታደርገው እንቅስቃሴ አንጻር ስንመለከት ምናልባት የተሻለ ነገርን ያመጣል የሚል ጉዞ ሊሆን ይችላል። ነገር ግን ያው እስካሁን ያልተረጋገጠው ነገር ወደ ቻይና ያቀናሉ ወይስ አያቀኑም የሚለው ጉዳይ ገና ያልተረጋገጠ ጉዳይ ነው። ምክንያቱም አሁን ጦርነቱ እንደ አዲስ እየመጣ ያለበት ሁኔታ ስላለ፣ ነገር ግን ወደ ተግባር የሚመጣ ከሆነ የተለየ ነገር ሊኖር ይችላል። በተሻለ ደረጃ የሚያረግብ ነገር ሊመጣ ይችላል ብዬ አስባለሁ። ምናልባት እንደ ጠቅልል ለማድረግ በዋናነት አሁን በኢራንና በአሜሪካ በኩል ያገረሸው ጥቃት በዓለም የነዳጅና አጠቃላይ ኢኮኖሚ እንቅስቃሴ ላይ ከፍተኛውን ተጽዕኖን አሳድሯል። በተለይ የነዳጅ ዋጋ ተመልሶ ሰማይ ነክቷል። ወይም ከቅርብ ቀናት ጀምሮ $120
ነበር ሲሸጥ የነበረው በበርሜል $120። ከዛ በኋላ አሁን ደግሞ ይህን ጥቃት ተከትሎ ደግሞ የበለጠ አሁንም ከፍ ሊል ችሏል። አክሲዮን ገበያዎች ደግሞ በአንጻሩ ቀንሰዋል። እንዲህ አይነት ሾኮች የሚጠበቁ ናቸው። እንዲህ አይነት እንኳን አይደለም ጥቃት ተፈጽሞ በመግለጫዎች ማሁን በትሩ ሶሻል ፖስቶች ነው በእንዲህ አይነት መልኩ ኢኮኖሚው ቮላታይል እየሆነ የመጣው ወይም የበለጠ እየተነቃነቀ የመጣው ጠዋት የምትሰማው ገበያና ከሰዓት ያለው የማይጨበጥ ሆኗል። በእኛም በሀገራችንም ይህን ጦርነት ተከትሎ በጣም ከፍተኛ የሆነ ኢኮኖሚያዊ ጉዳት መድረሱ ይታወቃል። በቅርቡም እኛ እንኳን ለነዳጅ ድጎማ መንግስት ምን ያህል ቢሊዮን ዶላር ፈሰስ እያደረገ እንዳለ እየተመለከተ ነው የምንገኘው። ተራው ሸማቹ እንደኔ እንዳንተ ሌላው ደግሞ ተራው ደግሞ የኢትዮጵያ ሕዝብም በዚህ ጦርነት ምን ያህል ኢኮኖሚያዊ ጉዳት እያስተናገደ እንዳለ እየተመለከተ ነው። የሸቀጦች ዋጋ ከጊዜ ወደ ጊዜ መናርን በደንብ እየተመለከተ ነው ያለነው። ጦርነቱ በዛ ብቻ የሚቋጭ አይደለም። መካከለኛው ምስራቅ ላይ ወይም ደግሞ እንግዲህ ሆርሙዝ ሰርጥ ስንል በጣም ጠባብ ወይም ሰፊ ሩቅ አድርገን እንመለከተዋለን። ነገር ግን አይደለም። እኛ ከቀጥታ የሚመጣ ያንዳንዷ ወይም ምንሰማት ዜና ምንሰማት መግለጫ በቀጥታ እኛ ጋር ተጽዕኖ የምታሳድር ነች። ስለዚህ አሁንም የቀጠለው ጦርነትም በቀጣይ ሊመጡ የሚችሉ መግለጫዎችና ደግሞ የትኛውም ደግሞ እርምጃዎች በቀጥታኛን ኢኮኖሚካሊ ፖለቲካሊ አፌክት የሚያደርገን ከመሆኑ ጋር ተያይዞ እንግዲህ ብዙ የሚያስብል ነገር ብዙ የሚያስወራ ብዙ የሚጠበቅም ነገር ነው። ከዛ ውጭ ደግሞ ፕሪዲክሽኖችም ደግሞ አሁን ይጠበቃሉ። በተለይ የተለያዩ ሸቀጦች ግዢ ላይ አሴት ለሚያፈሩ መኪና ለሚገዙ ቤት ለሚገዙ እንዲህ አይነት ደግሞ የምታስባቸው ፊቸር ለሆኑ እንቅስቃሴዎች ደግሞ በተለይ ይሄ የመካከለኛው ምስራቅ ጉዳይ የበለጠ ዲተርሚናንት ሆኖ መጥቷል አሁን ላይና በእንዲህ አይነት መልኩ በዓለም አጠቃላይ ፖለቲካና ኢኮኖሚ እንቅስቃሴዎች ላይ ከፍተኛ ጉዳቶችን ተጽዕኖዎችን እያሳደረ አሁንም ቀጥሏል ማለት እንችላለን። እንግዲህ ለዛሬ በዚሁ እናብቃ። በቀጣይ ግን ይህንን ጥቃት ተከትሎ አሜሪካ ምን አይነት አጸፋ ምላሽ ሰጠች፣ ምን ጉዳዮች ይጠበቃሉ የሚለውን በሌሎች የሀገሬ ቴሌቪዥን መሰናዶቻችን ለተመልካቾቻችን የምናደርስላቸው ይሆናል። ውድ ተመልካቾቻችን ከሀገሬ ቴሌቪዥን ለዛሬ ያዝንላችሁ ሀገሬ ትንታኔ መሰናዶ ይህንን ይመስል ነበር። ሙሴ ከበደ ከባልደረባዬ ገብርኤል ታደሰ ጋር ቆይታ አደረግን። እናንተም እስከዚች ደቂቃ ድረስ ቆይታ ስላደረጋችሁ ከልብ እናመሰግናችኋለን። በሌላ ጊዜ እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።